يا أيها الذين آمنوا إذا تناجيتم فلا تتناجوا بالإثم والعدوان ومعصية الرسول وتناجوا بالبر والتقوى واتقوا الله الذي إليه تحشرون እናንተ ያመናችሁ ሆይ በሚስጥር በተወያያችሁ ጊዜ በወንጀል በጠላትነትና መልእክተኛውን በመቃወም አትወያዩ በመልካም ሥራና አላህን በመፍራት ዙሪያ ብቻ ተወያዩ በመጪው ዓለም ያ ወደርሱ የምትሰበሰቡበትን አላህን ፍሩ إنما النجوى من الشيطان ليحزن الذين آمنوا وليس بضارهم شيئا إلا بإذن الله وعلى الله فليتوكل المؤمنون እነዚያ ያመኑት ሙስሊሞች እንዲያዝኑ ብሎ በተንኮል መወያየት የሰይጣን ተግባር ብቻ ነው በአላህ ፈቃድ ካልሆነ በስተቀር ሰይጣን አማኞችን ምንም ጎጂያቸው ሊሆን አይችልም በአላህም ላይ አማኞች ይመኩ يا أيها الذين آمنوا إذا قيل لكم تفسحوا في المجالس فافسحوا يفسح الله لكم وإذا قيل انشزوا فانشزوا يرفع الله الذين آمنوا منكم والذين أوتوا العلم درجات والله بما تعملون خبير እናንተ ያመናችሁ ሆይ በመቀመጫዎች ስፍራ ተስፋፉ በተባላችሁ ጊዜ ተስፋፉ አላህም ያሰፋላችኋል በመቀመጫችሁም ቁሙ በተባላችሁ ጊዜ ትእዛዝ በማክበር ቁሙ ከናንተም ውስጥ ያመኑትን አላህ ከፍ ያደርጋል እነዚያንም ዕውቀት የተሰጡትን ከፍ ያደርጋል አላህም በምትሰሩት ሥራ ሁሉ ውስጥ አዋቂ ነው يا أيها الذين آمنوا إذا ناجيتم الرسول فقدموا بين يدي نجواكم صدقة ذلك خير لكم وأطهر فإن لم تجدوا فإن الله غفور رحيم እናንተ ያመናችሁ ሆይ መልእክተኛውን በምትወያዩበት ጊዜ ከውይይታችሁ በፊት ምጽዋትን ለድሆች አቅርቡ ይህም ምጽዋት ድሆችን በመጥቀማችሁ ለእናንተ መልካምና ጥፋታችሁንም አጥሪ ነው ምጽዋትንም የማታገኙ ከሆነ በርግጥ አላህ መሐሪ አዛኝ ነው أشفقتم أن تقدموا بين يدي نجواكم صدقات فإذ لم تفعلوا وتاب الله عليكم فأقيموا الصلاة وآتوا الزكاة وأطيعوا الله ورسوله والله خبير بما تعملون እናንተ አማኞች ከመልእክተኛው ጋር በመታደርጉት ውይይታችሁ በፊት ምጽዋትን ለማቅረብ ድህነትን ፈራችሁን ምጽዋቱን ማቅረቡን በፍላጎታችሁ ባታደርጉትም አላህ መልእክተኛውን ከመወያየት በፊት ምጽዋት ማቅረብ ግዴታነቱን አንስቶላችኋል ምራችኋል ሰላትንም ስገዱ ዘካንም ስጡ አላህና መልእክተኛውን ታዘዙ በምትሰሩት ሁሉ አላህ ውስጥ አዋቂ ነው ألم تر إلى الذين تولوا قوما غضب الله عليهم ما هم منكم ولا منهم ويحلفون على الكذب وهم يعلمون አንተ ነብይ ሆይ ወደ እነዚያ አላህ የተቆጣባቸው ህዝቦች ማለትም አይሁዶችን ወደ ተወዳጁት መናፍቃን አታይምን እነዚህ መናፍቃን ከናንተም ከሙስሊሞች ጋር አይደሉም ከአይሁዶችም ጋር አይደሉም ሙስሊሞች ነን እያሉ እያወቁ በውሸት ይምላሉ أعد الله لهم عذابا شديدا إنهم ساء ما كانوا يعملون አላህ ለመናፍቃን ጥብቅ የሆነን ቅጣት አዘጋጅቶላቸዋል መናፍቃን ይሰሩት የነበረው የንፍቅናና የውሸት መሐላ ተግባር በርግጥ ከፋ اتخذوا أيمانهم جنة فصدوا عن سبيل الله فلهم عذاب مهين መናፍቃን በሙስሊሞች እንዳይጠቁ መሐላዎቻቸውን ጋሻ አድርገው ያዙት ራሳቸውንም ሆነ ሙስሊሞችን ከአላህ መንገድ አገዱ ስለዚህ በመጪው ዓለም አዋራጅ ቅጣት ይጠብቃቸዋል لن تغني عنهم أموالهم ولا أولادهم من الله شيئا أولئك أصحاب النار هم فيها خالدون መናፍቃን ገንዘቦቻቸውም ሆነ ልጆቻቸው ከአላህ ቅጣት ምንም አያድኗቸውም እንደነዚህ አይነት መናፍቃን የገሃነም እሳት ተጓዳኞች ሲሆኑ በእሳታም ውስጥ ዘውታሪዎች ናቸው يوم يبعثهم الله جميعا فيحلفون له كما يحلفون لكم ويحسبون أنهم على شيء ألا إنهم هم الكاذبون መናፍቃንን በጠቅላላ አላህ ከቀብር በሚያስነሳቸው ቀን ለእናንተ ለሙስሊሞቹ በምድር ዓለም በሐሰት እንደሚሙሉ ለአላህም አማኞች ነበርን ብለው በለመዱት ውሸት ይሙሉለታል
ራሳቸውን በሐቅ ነገር ላይ እንዳሉ አድርገው ይገምታሉ ልብ በሉ መናፍቃን በርግጥ ሐሰተኞች ናቸው استحوذ عليهم الشيطان فانساهم ذكر الله أولئك حزب الشيطان ألا إن حزب الشيطان هم الخاسرون በመናፍቃን ላይ ሰይጣን የበላይ ሆነባቸው አላህንም ማስታወስ አስረሳቸው እንደነዚህ አይነቶቹ የሸይጣን ጭፍሮች ናቸው ልብ በሉ በርግጥ የሸይጣን ጭፍሮች ከሳሪዎች ናቸው إن الذين يحادون الله ورسوله أولئك في الأذلين በርግጥ እነዚያ ያላህንና የመልእክተኛውን ትእዛዝ የሚቃረኑ ከወራዶች ስብስብ ውስጥ ናቸው كتب الله لأغلبن أنا ورسلي إن الله قوي عزيز الله እኔ በርግጥ አሸንፋለሁ መልእክተኛዬም ያሸንፋል ሲል ጥብቁ ሰሌዳ ላይ ጽፈዋል ወይንም ምሏል በርግጥ አላህ ምንም የማያቅተው ብርቱ በፍጥሯኑ ላይ የበላይ የሆነ ኃያል ነው لا تجد قوما يؤمنون بالله واليوم الآخر يوادون من حاد الله ورسوله ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم أولئك كتب في قلوبهم الإيمان وأيدهم بروح منه ويدخلهم جنات تجري من تحتها الأنهار خالدين فيها رضي الله عنهم ورضوا عنه أولئك حزب الله ألا إن حزب الله هم المفلحون أنت نبي هوي በአላህና በመጨረሻው ቀን የሚያምኑ ህዝቦች ያላህንና የመልእክተኛውን ትእዛዝ የሚቃረኑትን ሰዎች አባታቸው ወይም ልጆቻቸው ወይም ወንድሞቻቸው ወይም ዘመዶቻቸው ቢሆንም እንኳን ሲወዳጁ አታገኝም እንደነዚህ አይነቶቹ ሙስሊሞች አላህ በልባቸው ላይ እምነት ጻፈ ማለትም እምነትን አጸና ካላህ ዘንድ በሆነ በመንፈስ ወይንም እርዳታ አበረታቸው ከስሮቻቸው ወንዞች የሚፈሱባቸው ገነቶች ውስጥ ያስገባቸዋል በገነቷም ውስጥ ዘውታሪ ይሆናሉ አማኞችም ታዛዦች በመሆናቸው አላህ ስራቸውን ወደደላቸው አማኞችም ገነት ስለገቡ በአላህ ተደሰቱ እንደነዚህ አይነት አማኞች የአላህ ወገን ሰራዊት ናቸው ልብ በሉ በርግጥ የአላህ ሰራዊት ፍጹም የሚድኑ ናቸው